ዛሬ መርካቶ አትክልት ተራ ነኝ። የመጣሁት ግን ልገበያይ አይደለም። ምክንያቱ ደግሞ በእጄ ላይ ምንም አይነት ገንዘብ የለም። የመጣሁት ግን እውነተኛውን የኑሮ ዋጋ ለመጠየቅና በዚህ ግርግር ውስጥ እድሜያቸውን ለብዙ ዘመናት የጨረሱ ሰዎችን ታሪክ ለእናንተ ለማሳየት ኑ አብረን እንግባ። ቦታው ላይ ስደርስ ግን ማንን ማውራት እንዳለብኝ ግራ ገብቶኝ ነበር። ሁሉም በጣም በስራ ተወጥረዋል። ግን እንደምንም ገፈራርኩኝና ሽንኩርት፣ ድንች ወደሚሸጡ ሰዎች ተጠቀሙ። ከደረስኩ በኋላ ግን መቅረጽ እንደማልችልና በጣም ቢዚ እንደሆኑ ነገር ግን ዋጋውን ሊነግሩኝ እንደሚችሉ አሳወቁኝ። ሽንኩርት በኪሎ 80 ብር እንደሆነ፣ ድንች ደግሞ 50 ብር እንደሆነ ነገሩ። ሌሎች ሻጮችንም ለማናገር በሞከርም ምላሻቸው ያ ነበር። ስለዚህ አሁን ያለኝ አማራጭ እዚህ አካባቢ ላይ እጅ መብላት የሚያስቆጥሩ ሰዎችን ፈልጎ አግኝቶ የእነሱን ታሪክ ማወቅ ነው። ታገኛቸው ይሆን? እስቲ አብረን እንፈልግ። አንድም እናት አገኘሁኝና እዚህ ቦታ ላይ ስንት ዓመት እንደሰሩ ጠየኳቸው። ምላሻቸውም ይሄ ነበር፣ 15 ዓመት በላይ። እኔም ቀጠል ላረኩኝና እዚህ ቦታ ላይ ምን እንዳተረፉ ጠየኳቸው። ማህበራዊ ኑሮ። ምላሻቸውም ይሄ ነበር፣ ያተረፉት ማህበራዊ ኑሮ እንጂ ኑሯቸው ከእጅ ወደ አፍ እንደሆነ ነገሩኝ። ስንት ልጆችም ታስተዳድራላችሁ አልኳቸው በመቀጠል። መርካቶ ማለት ሸቀጣ ሸቀጥ መግዣ ብቻ አይደለም። ይህ ቦታ የሺዎች ትግል፣ ተስፋና ፍቅር ያለበት የህይወት ትምህርት ቤት ነው። እዚህ ያገኘኋቸው ሰዎች ምንም ባይኖራቸውም ፈገግታቸው ግን ሙሉ ነው። ኪሴ ምንም ሳንቲም ሳይኖር ነው የገባሁት። ነገር ግን ከገንዘብ በላይ የሚበልጥ ትልቅ እውቀትና የሰዎችን ንጹህ ታሪክ ይዤ ወጥቻለሁ። ዛሬ ያጠናሁት ዋጋ እንደሚያሳየው ኑሮ ከበድ ብሏል፣ ግን ሰዎቹ ተስፋ አልቆረጡም። ይህንን እውነተኛ ጉዞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ 5000 ለመድረስ ጉዞ ጀምረናል። እናንተም ተቀላቀሉ። ኮሜንት ላይ ማስተያየት ካላችሁ አስቀምጡልኝ። በሌላ ቪዲዮ በሌላ ሀገራዊ ቦታ እስከምንገናኝ ቻው።